ከእግዚአብሔር የተለየን ሰው መጽሐፍ ቅዱስ የእግዚአብሔር ቃል እግዚአብሔር ከርሱ የሕይወት ምንጭ ከሆነው ከእግዚአብሔር የተለየን ሰው እየተነፈሰም ቆሞ እየሄደም እየሰራም በሰው አቆጣጠር ሀብታም ሆኖ ሙታን ይላቸዋል። ለምን? የሕይወት ምንጭ ከሆነው ከእግዚአብሔር ተለይቷል። እግዚአብሔር ምህረትን ከኛ ማየት ይፈልጋል። ለወገኖቻችን ያለን ፍቅር፣ ለበደሉን የምናሳየው ይቅርታ፣ ከወንድማችን ከእህታችን ጋር፣ ከባል ጋር፣ ከሚስት ጋር በቤታችን ባለን ግንኙነት የምህረት ሰዎች፣ የፍቅር ሰዎች መሆናችንን ማየት ይፈልጋል። ውስጣችን ጥላቻ ተሞልቶ፣ ውስጣችን ቂም ተሞልቶ፣ ሰውን ሰድበን፣ ሰውን አመናጭቀን፣ ብዙ ነገር አድርገን መተን እዚህ ጋር ድንቅ የሆነ አምልኮ አመልካለሁ ብንል እግዚአብሔር ሰው ሆይ መልካሙን ነግሮሃል፣ ካንተ መጀመሪያ የሚፈልገው ነገር ፍርድን ታደርግ ዘንድ፣ ምህረትን፣ ፍቅርን፣ ርህራሄን ትወድ ዘንድ፣ ከአምላክ ጋር ደግሞ በትህትና ትሄድ ዘንድ ይላል። አንደኛ ቆሮንቶስ 13 ላይ እንግዲህ ቆላስይስ 3:12 ላይ እንዲህ ይላል፣ እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁም ሆናችሁ ምህረትን፣ ርህራሄን፣ ቸርነትን፣ ትህትናን፣ የዋህነትን፣ ትዕግስትን ልበሱ። እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁ ሆናችሁ ምህረትን፣ ርህራሄን፣ ቸርነትን፣ ትህትናን፣ የዋህነትን፣ ትዕግስትን ልበሱ። ከሌላው ከምንታወቅበት ነገር ይልቅ የቃለ ሕይወት ዘማሪዎች የሆናችሁ እነዚህ ነገሮች ቀድመው በሕይወታችን ቢታዩ ሌላው ቢቀር ይሻለናል። ሌላውን ሁሉ አድምቀን ምህረት፣ ቸርነት፣ ርህራሄ፣ ፍቅር፣ እነዚህ መንፈስ ፍሬዎች በውስጣችን ከሌሉ አምልኳችን ምንለፋው ልፋት ሁሉ ከንቱ ይሆናል። ንጹሕ የሆነ ይላል ያዕቆብ 1:27 በእግዚአብሔር ነውርም የሌለበት በእግዚአብሔር አብ ዘንድ ይህ ነው። ንጹሕ የሆነ አምልኮ ይህ ነው ይላል። ምንድነው ስትሉት ወላጆች የሌላቸው ልጆች ባልቴቶችን በመከራቸው መጠየቅ፣ በዓለም ከሚገኝ ድፍ ሰውነትን መጠበቅ ነው ይላል። እግዚአብሔር የሚያየውና እኛ የምናየው አንዳንድ የተለያየ ነው። ንጹሕ አምልኮ፣ ፍቅር፣ ቸርነት፣ ለተቸገሩ ማድረግ፣ በትህትና መሄድ፣ ንጹሕ ከኃጢአት የነጻ ሕይወት መኖር፣ እነዚህ ናቸው ይላል። ሶስተኛ ከአምላክ ጋር በምን ትሄድ ዘንድ ይላል? በትህትና ትሄድ፣ እግዚአብሔርን ትፈራ ዘንድ። በምታረገው ነገር ሁሉ እግዚአብሔር ያያል፣ እግዚአብሔር ይሰማል፣ እግዚአብሔርን ማስደሰት ነው ብሎ በጥንቃቄ እግዚአብሔርን እየፈሩ መኖር ብዙ ከሚቀርብ አምልኮ የሚቀድም እሱ ነው። እዚህ ፍቅር፣ ፍርድ፣ ምህረት እነሱን ብታስቀድሙ ይሻል ነበር ነው የሚለው ሚክያስ። ከብዙ አውራ በግ፣ ብዙ መስዋዕት፣ ብዙ መዝማሬ ከማቅረብ በፊት የህይወት ጉዳይ ይቀድማል። ህይወት ልክ ሲሆን አምልኮም ልክ ይሆናል። ብዙ ጊዜ አይን ውስጥ የሚገባው ህይወት አይደለም፣ አይን ውስጥ የሚገባው መድረክ ላይ የሚታየው ነገር ነው። ነገር ግን ከውስጥ የሆነ የተለወጠ ህይወት አምልኳችን ሁሉ ተቀባይ እንዲሆን እግዚአብሔር ጋር የሚያረገው እሱ ነው። ሲጀምር እንዳልኩት ምን አይነት አምልኮ ነው እግዚአብሔር የሚያስደስተው? ምን አይነት ሙዚቃ ነው? ምን አይነት ስታይል ነው የሚለው ልንለያይ እንችላለን። ግን ዋናው ነገር አምልኮ ለእግዚአብሔር ስለሆነ የሚቀርበው እግዚአብሔር በዚህ ጊዜ እያለን ያለው እኔ የምቀበለው አምልኮ ፍርድን ታደርግ ዘንድ፣ ምህረትን ትወድ ዘንድ፣ ከአምላክ ጋር በትህትና ትሄድ ዘንድ ነው። ከኔ ጋር ያለ ግንኙነት ልክ ሲሆን ነው አምልኮውን የምቀበለው። ይሄ ውጫዊው ነገር ተቀባይነት የሚያገኘው የውስጡ ልክ ሲሆን ነው የሚል ነው። ማት ሬድማን የሚባል አንድ እንግሊዝ ሀገር የታወቀ ዘማሪ ነው። እንግሊዘኛ መዝሙሮች የምትሰሙ The Heart of Worship የሚል መዝሙር የደረሰ ዘማሪ ነው እና እንግሊዝ ሀገር ያለች አንድ አጥቢያ የአምልኮ መሪ ነው፣ ወርሺፕ ሊደር ነው እና ያንን ይመራ ነበረ እና ቸርቿ በጣም የተደራጀ የአምልኮ ቲም አላት። ሙዚቃው ሁሉ ነገር የተሟላ ነው እና ይዘምራሉ። ድንቅ ነው
ዝማሬው አምልኮ ግን ውስጥ ጠብ አይልም፣ ድርቅ አለባቸው። ሙዚቃው እኮ አሪፍ ነው፣ ሌላው ነገር ሁሉ እኮ ጥሩ ነው፣ ግን ልባቸው ውስጥ የሚገባ አይነት አምልኮ አልሆን ሲላቸው አንድ ጊዜ ፓስተሩ ምን አለ? ላልተወሰነ ጊዜ ሙዚቃ አንጠቀምም አለ። ሳውንድ ሲስተምም አንጠቀምም፣ ኪቦርድ የለም፣ ምን የለም፣ እንዲሁ ለሚቀጥሉት ወራት እንዲሁ ነው የምናመልከው አለ። ሰው ሁሉ ደነገጠ። እንዴ ሙዚቃ ሳይኖር ድምጽ ማጉያ ሳይኖር ይሄ ነገር ምናምን አለ። ከዛ የሚቀጥለው ሳምንት ሲመጡ ሙዚቃውም የለም፣ መብራቱም እንትን የሆነ በቃ ሰው ብቻ ነው። በኋላ ቅዝቅዝ አለ። እንዘምር ሲባል ሰው በሙዚቃ የለመደ እንግዲህ ታውቃላችሁ መዘመር አቃታቸውና እንትን ሆኑ። በቃ ቅዝቅዝ አለ ጉባኤው። በኋላ ግን አይ ብለው በድምጽ ብቻ መዘመር ጀመሩ። በድምጻቸው ብቻ መዘመር ጀመሩና ሲዘምሩ በቃ የእግዚአብሔር መንፈስ ለካ ሙዚቃ ላይ ዲፔንድ አያደርግም ብለው መዘመር ጀመሩ። ከዛ ጸሎታቸው ሁሉ ራሱ ይሄ ድምጽ ማጉያ የለም ምናምን፣ ግን በቃ ይሄ በዚህ በአርቲፊሻል የደመቀ ሳይሆን ከልብ የሆነ ጸሎት መጸለይ ተጀመረ እና እየለመዱት ከዛ ልዩ ነገር ሆነ። የተወሰነ ጊዜ ከቆዩ በኋላ ይሄ ዘማሪ the heart of worship የሚል መዝሙር ቤቱ ገብቶ ጻፈ። ሁሉ ነገር ተገፎ ሙዚቃው ሙሉ ጠፍቶ አንድ ነገር ገባኝ አለ። ለካ ይሄ ሁሉ ነገር it's all about you፣ ሁሉ ነገር ለካ ስላንተ ነው። ለሙዚቃው ምናምን የምንለው ነገር በሙሉ ለካ ስላንተ ነው። አሁን የአምልኮ ልብ ዋናውን ነገር አገኘሁት። it's all about you፣ ስላንተ ነው እንጂ ስለኛ ፐርፎርማንስ፣ ስለኛ ድራማ፣ ስለኛ ምናምን አይደለም። ለካ ዋናው ለካ አንተን ማምለክ ነው ወደሚለው ድምዳሜ ደረስኩ ብሎ ተናገረ። ገደብ የሌለህ ታላቅነትህ ትልቅ ገደብ የሌለው አምላክ ለካ አምልኮ ስላንተ ነው። አንዳንዴ ብዙ ነገሮቻችን ስለሚይዙን ዋናው የምናመልክበትን ነገር ሁሉ ሊጠፋብን ይችላል። ከዛ በኋላ ኦፍ ኮርስ ወደ ሙዚቃቸው ወደ እንትኑም ተመልሰዋል። ግን ምን ተማርና ለበዛ ውስጥ ዋናው ለካ አምልኮ ያለው ለማን ነው? ለጌታ ነው። የሙዚቃውም መብራቱም ምናምኑም ድራማውም ስቴጁ ምኑም ሁሉ ላንተ ነው። አንተ ነህ ልትመለክ የሚገባው። ሁሉ ነገር ሲገፈፍ አምልኮ ብቻውን ሲቀር እኛና አንተ ብቻ መሆናችንን ተረዳን አለ። ከብዙ ዓመት በፊት አንድ ወንድም ሲናገር የሰማሁት ምሳሌ አይረሳኝም። አባቴ ትልቅ ነው አለ፣ እድሜው ትልቅ ነው፣ ልጆች ብዙ አለን አለ፣ ብዙ የልጅ ልጆችም አለን አለ እና በአዲስ ዓመት ሲሆን በዓመት አንዴ ቤተሰብ በሙሉ ተሰብስቦ አባቴ ቤት እንሄዳለን አለ። የልጅ ልጅ ማዕት ነን አለ። በቃ ግቢውን የአባቴን ቤት ግቢውን እንሞላዋለን አለ እና የልጅ ልጆች ይሄዳሉ፣ አያታቸውን ይስማሉ፣ ያጫውታሉ፣ ምን ይላሉ እና በቃ ግቢው ሁሉ ቤቱ ሁሉ ይሞላል አለ። ያን የምናደርገው በዓመት አንዴ ነው አለ እና አባቴን ትኩር ብዬ ሳየው ብዙ ጊዜ ደስ ይለዋል፣ ግን ደግሞ ቅሬታ አይበታለሁ ፊቱ ላይ አለ እና ዓመቱ አልቆ ሊሄዱ ሲሉ ተሰብስበን እንዲህ ይላል አለ፣ በጣም ደስ ብሎኛል ልጆቼ ስላየኋችሁ፣ ግን እኔ ጋር የምትመጡት በዓመት አንድ ጊዜ ነው። ዓመቱን ሙሉ አንዳችሁንም አላያችሁም። አንድ ጊዜ በዓመት እየቆጠራችሁ ነው የምትመጡት። አይዊሽ ሌላም ጊዜ ብትመጡና ብትጎበኙኝ አለ። አንዳንድ ጊዜ አምልኳችን እሁድ ስንሰበሰብ እግዚአብሔር አንዳንዴ እንደሱ ሚል ይመስለኛል። እግዚአብሔር ጭር አይለውም። እግዚአብሔር ብቻዬን ሆንኩ ሚል አምላክ አይደለም እንደኛ አባት። ነገር ግን እሁድ መታችሁ እንደምታሞቁት ከሰኞ እስከ ዓርብ ቅዳሜ ቤታችሁ፣ ትምህርት ቤታችሁ፣ ስራ ቦታችሁ ምን ነው እኔም ብታስታውሱ፣ ምን ነው አምልኳችሁ፣ ዝማሪያችሁ መንገድ ስትሄዱም ቢሆን፣ ምን ነው ጸሎታችሁ፣ ህይወታችሁ እዚህ ሞቅ እንደምታረጉት በግላችሁ ብቻችሁንም ስትሆኑ መድረክ ስትሆኑ እንደምታረጉት ምን አለ በቤታችሁም በግላችሁም ባላችሁበትም ቦታ በዛው መንፈስ ብትሆኑ። እግዚአብሔርን ደስ የማያሰኘው አምልኮ ፐርፎርማንስ ድራማ የሆነበት ማስመሰል ያለበት ሲሆን እግዚአብሔር ከውጭ ይልቅ ምንን ያህል ልብን ያህል። ልባችን ከእግዚአብሔር ጋር ትክክል ከሆነ አምልኳችን ከቤት የጀመረ ከሆነ ከጓዳ የጀመረ ከሆነ ሁልጊዜ የጀመረ ከሆነ እዚህ መተን ስናመልክ ወደ እግዚአብሔር የሚያርግ
የእግዚአብሔርን ልብ የሚነካ እኛንም በበረከት የሚሞላ ይሆናል። ሕይወታችንና አምልኳችን የተፋታ ከሆነ ማስመሰል ያለበት ከሆነ ለሰው ለታይታ የሚደረግ ከሆነ ግን እግዚአብሔር ሚክያስ እንዳለው ሰው ሆይ መልካሙን ነግሮሃል። እግዚአብሔር ካንተ ዘንድ የሚሻው ምንድነው? ፍርድን ታደርግ ዘንድ ከሰው ጋር ባለ ግንኙነት ቅን ትሆን ዘንድ ትክክለኛ ትሆን ዘንድ ከሰኞ እስከ ዓርብ በየቀኑ ባለ ግንኙነት ሁሉ እግዚአብሔርን እየፈራህ በትህትና ትሄድ ዘንድ ከወንድም ከእህት ጋር ባለ ግንኙነት በፍቅር በምህረት በርህራሄ የተሞላ ሲሆን ያንን ነው እግዚአብሔር የሚፈልገው። በብሉይ ኪዳንም ቢሆን 1000 በግ ቀርቶ 1 ሚሊዮን በግ እግዚአብሔር ቢታረድለት ምን ያረግለታል? እግዚአብሔር ዓለምና በዓለም ያለው ሁሉ የሱ አይደለም ወይ? እኛ ባናመልከው እኛ ብንቀር እግዚአብሔር ጌታ ኢየሱስ ክርስቶስ እንዳለው ድንጋይ ተነስቶ ሁሉ ሊያመሰግን ይችላል። ሰው ሁሉ ዝም ቢል እግዚአብሔር የሚጎልበት የለም። እግዚአብሔር ግን የኛን ልብ ይፈልጋል። የእያንዳንዳችንን ልብ ይፈልጋል። ስለ ዝማሬ፣ ስለ አምልኮ፣ ስለ ቴክኒክ፣ ስለ ብዙ ነገር ልንማር ያስፈልጋል። ልናሻሽል ያስፈልጋል። ብዙ መስተካከል ያለባቸው ነገሮች አሉ። ግን ከሁሉ ቅድሚያ ሊሰጠው ሊተካከል የሚገባው የኔ ልብ ነው። የሰባኪዎች የቤተ ክርስቲያን መሪዎች የምንባል በገንዘብን ምንሰጥ በሌላ በተለያየ ነገር እግዚአብሔርን እናገለግላለን የምንል ሰዎችን ሁሉ እግዚአብሔር የሚለው ልብህ እንዴት ነው? ከኔ ጋር ያለ ህብረት እንዴት ነው? ከቤተ ክርስቲያን ውጪ ከሰው ታይታ ውጪ ከኔ ጋር ያለ ግንኙነት ምን ይመስላል? እሱን ስናስተካክል በንስሐ ራሳችን ዝቅ አድርገን ስንቀርብ አንድ ላይ መተን የምናመልከው አምልኮ ወደ ላይ ያርጋል። እግዚአብሔርን ደስ የሚያሰኝ ይሆናል። እግዚአብሔር ይርዳን። ምን ይዤ ወደ እግዚአብሔር ፊት ልምጣና በልዑል አምላክ ፊት ልስገድ? የሚቃጠለውን መስዋዕትና የአንዱን ዓመት ጥጃ ይዤ በፊቱ ልምጣን? እግዚአብሔርስ በሺህ አውራ በጎች ወይም በእልፍ የዘይት ፈሳሾች ደስ ይለዋልን? ወይስ የበኩር ልጄን ስለ በደሌ የሆዴንም ፍሬ ስለ ኃጢአቴ እሰጣለሁን? ሰው ሆይ መልካሙን ነግሮሃል። እግዚአብሔር ካንተ ጋር የሚሻው ምንድነው? ፍርድን ታደርግ ዘንድ ምሕረትንም ትወድ ዘንድ ከአምላክህም ጋር በትህትና ትሄድ ዘንድ አይደለምን ይላል። እና የምናየው አቀራረቡ ልክ ፍርድ ቤት ነው። በፍርድ ቤት እግዚአብሔር ከሳሽ ሆኖ እግዚአብሔር አቤቱታ ይዞ ሕዝቡ ደግሞ ተከሳሽ ሆኖ እንደገና ፍጥረት ደግሞ ምስክር ሆኖ የቀረበበት ነው። እግዚአብሔር ከሕዝቡ ጋር ክርክር አለው። እግዚአብሔር የሚናገረው ነገር አለ ለሕዝቡ። እግዚአብሔር የእስራኤልን ሕዝብ እናንተም ደግሞ ተነሱና እስቲ መልስ ስጡ ተፋረዱ ይላቸዋል። እና ደግሞ ምስክሮች ይጠራል። ምስክር ተደርገው የተጠሩት ተራራዎች፣ ኮረብታዎች በዛ ዙሪያ በእስራኤል ምድር ዙሪያ ያሉትን ነው። እና እግዚአብሔር ክስ ያቀርባል። ቁጥር 1 ላይ ስናይ አሁን ተነሳ በተራሮችም ፊት ተፋረድ፣ ኮረብቶችም ቃልህን ይስሙ ብሎ እግዚአብሔር የሚለውን ስሙ ይላቸዋል። እስራኤል ሕዝብ ከናንተ ጋር ማቀርበው ክርክር ካለ ስላለ ተነሱና ከኔ ጋር ተፋረዱ ይላቸዋል። ቁጥር 2 ላይ ደግሞ ተራሮች ሆይ ጠንካሮች የምድር መሰረቶች ሆይ እግዚአብሔር ከሕዝቡ ጋር ክርክር አለውና ከእስራኤልም ጋር ይፋረዳልና የእግዚአብሔርን ክርክር ስሙ ይላል። እንግዲህ ተራራ አይንቀሳቀስም። ከሙሴ ጀምሮ ከዛም በፊት ጀምሮ በእስራኤል ያሉ ተራራዎች በቦታቸው ናቸው። ታሪክ በዛ ምድር የተደረገውን ታሪክ ሁሉ አፍ አውጥተው ቢናገሩ ሊመሰክሩ የሚችሉ ናቸው። ተራሮች፣ ኮረብቶች እናንተ ምስክር ናችሁ። እኔ ከሕዝቤ ጋር ክርክር አለኝ፣ እስራኤል ደግሞ ተነሱና መልስ ስጡ ይላል። እግዚአብሔር ያቀረበው ክርክር ምንድን ነበረ? ቁጥር 3ን ተመልከቱ። ሕዝቤ ሆይ ምን አድርጌሃለሁ? በምንስ አድክሜሃለሁ? መስክርብኝ ይላል። እንዲህ ተብሎ እግዚአብሔር እናንተን ልጄ ሆይ በምን አድክሜሃለሁ ምን አድርጌሃለሁ ሲል ያስደነግጣል አይደል? እግዚአብሔር ሕዝቡን ነው ምን አድርጌያችኋለሁ? ምንድን ያጎደልኩባችሁ? በምንድን ያደከምኳችሁ ብሎ ይጠይቃቸዋል። ቅሬታ እንዳለው ይታወቃል። እግዚአብሔር በሕዝቡ ላይ ቅሬታ አለው። በምንድን ያደከምኳችሁ? በምንድን ያሰለችኋችሁ? በምንድን ያታከትኳችሁ ይላቸዋል። ከዛ በኋላ እሱ በሱ በኩል ለእስራኤል ሕዝብ ያደረገውን ነገር ነው የሚዘረዝረው። ቁጥር 4ን ተመልከቱ። ከግብፅ ምድር አውጥቼሃለሁ፣ በፊትህም ሙሴንና አሮንን ማርያምንም ልኬልህ ነበረ። ሕዝቤ ሆይ የሞዓብ ንጉሥ ባላቅ የመከረውን የቢዖርም ልጅ በለዓም የመለሰለትን አሁን አስብ ብሎ ይናገራል። ሕዝቤ ሆይ ከግብፅ ምድር አውጥቼሃለሁ። ይሄ የሚያውቁት የእስራኤል ሕዝብ ታሪክ ነው። በግብፅ አገር ባሪያ ነበሩ። ጡብ እየሰሩ
ግብፃውያን ረግጠው ጨቁነው አስለቅሰው ይገዟቸው ነበረ። ከዛ ግን እግዚአብሔር በበረታች ክንድ 10 ተአምራትን አድርጎ በድንቅ በተአምራት የግብፃውያንን ኃይል ሰብሮ የፈርዖንን ክንድ አድቅቆ እስራኤልን አወጣቸው። አስታውሱ፣ ባሪያ ነበራችሁ፣ ከባርነት ቤት ያወጣኋችሁ እኔ ነኝ ይላል። ይሄ ብቻ አይደለም፣ መሪዎች ሰጥቼ ነበረ። ሙሴን፣ ማርያምን፣ አሮንን እናንተን የሚመሩ መሪዎችን ሰጥቼ ነበረ። እግዚአብሔር ከሙሴ ጋር ነበረ። ብዙ ተአምራት እንዲያደርግ፣ ድንቅ እንዲሰራ፣ ባህሩ እንዲከፈል፣ ከዓለት ውሃ እንዲፈልቅ፣ በብዙ ተአምራት ከሰማይ መና እንዲዘንብ እያደረገ በምድረ በዳ መርቷቸዋል። እሱንም አስብ ይላል። ሶስተኛ፣ ሕዝቤ ሆይ የሞዓብ ንጉሥ ባላቅ የመከረውን የቢዖር ልጅ በለዓም የመለሰለትን አሁን አስብ ይላል። ታስታውሳላችሁ፣ የሞዓብ ንጉሥ እስራኤላውያን ከግብፅ ወጥተው ወደ እሱ ወዳለበት ምድር እየገሰገሱ እየመጡ ሲሄዱ በጣም ፈራ። ከፊታቸው ብዙ ነገሥታትን እያሸነፉ ሲመጡ በጣም ፈራ እና ምን አለ? በሬ ሳር እንደሚያጭድ ሕዝቡን እያጨዱ የመጡ ሰዎች አሉና እኔ ጋር ከመድረሳቸው በፊት እባክህ አንተ በለዓም፣ አንተ የረገምከው የተረገመ ይሆናል፣ አንተ የባረከው የተባረከ ይሆናል፣ እባክህ የኔን እስራኤል ሕዝብ ርገምልኝ እባክህ ይለዋል። በለዓም ደግሞ በገንዘብ የሚሰራ ረጋሚ ስለነበረ መጀመሪያ ሊሄድ ፈለገ። ታስታውሳላችሁ፣ እንዳይሄድ እግዚአብሔር አስጠነቀቀው። ብዙ ታገለ። በኋላ ግን እሺ ሄዳለሁ፣ ግን እግዚአብሔር ያለውን እላለሁ አለ። በለዓም በነገራችን ላይ የእግዚአብሔር ነቢይ አይመስለኝም፣ ፓጋን የሆነ ሰው ነው። ግን እግዚአብሔር እሱንም እንዴት እንደተጠቀመበት ነው ክፍሉ የሚያሳየው። ዘሁልቁ 22 እስከ 24 ማንበብ ትችላላችሁ። እና እስራኤል ሕዝብ ምድረ በዳ ላይ ተሰጥቶ መዓት ሕዝብ ሆኖ እያለ ከፍ ወዳለ ቦታ አውጥቶት ባላቅ ይሄን ሕዝብ ነው እርገምልኝ ይለዋል። ሊረግም ሲወጣ ከአፉ የሚወጣው ምንድን ነበር? ይባርካቸዋል፣ ይባርካቸዋል፣ ይባርካቸዋል። እንዴ አንተ አሟል እንዴ? እኔ እኮ ያመጣው እኮ እንድትረግምልኝ ነው። ተባረካለ እንዴ? በልሺ በሌላ በኩል እስቲ ብሎ ሌላ ቦታ አውጥቶ አሁንም ሕዝቡን እያሳየ በል እርገምልኝ ይለዋል። አሁንም ምን አረገ? ባረካቸው። በጣም ተበሳጨ ባላቅ። ሶስተኛ ሌላም ቦታ ወሰደው። የመጨረሻ በረከት የነሱን ሞት እኔ ልሙት ብሎ ጭራሽ ሲባርካቸው ሊረግማቸው የመጣውን እንዲባርክ አረገ። ያንን ያረገው ማን ነው? እግዚአብሔር ነው። እስራኤላውያን ያንን ድራማ አያዩም። እነሱ ሜዳ ላይ ሰፍረዋል። ሊረገሙ የወጡ ሕዝቦች ነበሩ። እግዚአብሔር ግን ለነሱ ጥብቅና ቆሞ ሊረግማቸው የወጣውን ወደ በረከት ቀየረ። ከግብፅ አወጣኋችሁ፣ በምድረ በዳ መራኋችሁ፣ ከሰጢም እስከ ጌልጌላ እስራኤል ቀይ ባህርን ከተሻገራችሁ ዮርዳኖስ እስክትገቡ ተስፋይቱ ምድር እስክትገቡ ያደረኩላችሁን ታሪክ በሙሉ አስቡ ይላቸዋል። ያላረገላቸው ነገር አልነበረም። እግዚአብሔር እንዴት እንደመራቸው ከተናገረ በኋላ እሺ ሕዝቤ ሆይ ምን አድርጌሃለሁ? በምን አድክሜሃለሁ? እናንተን እና እኔን ቢያናገረን እግዚአብሔር እኔ በክርስቶስ ኢየሱስ ዋጅቻችኋለሁ። በበደላችሁና በኃጢአታችሁ ምን ነበራችሁ ይላል? ሙታን ነበራችሁ። እኛ ሁላችን የሥጋችን የልቦናችንን ፈቃድ እያደረግን በሥጋችን ምኞት በፊት እንኖር ነበር፣ እንደ ሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበር ይላል ኤፌሶን ምዕራፍ 2። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነ ጊዜ ምን ሰጠን? ሕይወትን ሰጠን። በጸጋ ምን ናችኋል? ድናችኋል። እስራኤል ከምድራዊ ባርነት የዳኑት፣ እኛ ከምን ባርነት ድነናል? ከኃጢአት ባርነት፣ ከዘላለም ሞት፣ ከዘላለም ፍርድ የዳንን ሰዎች ነን። እግዚአብሔር አንድ ልጁን ኢየሱስ ክርስቶስን ሰጥቶ በሱ ሞትና ትንሣኤ የዘላለምን ሕይወት ያገኘን ሰዎች ነን፣ የዛሬ አማኞች።